የዣቪ አሎንሶ ሪያል ማድሪድ ከመሪው ባርሴሎና ጋር ያለውን ነጥብ ልዩነት ማጥበብ የሚችልበትን እድል ሳይጠቀምበት ቀርቷል። በ16ኛ ሳምንት የስፔን ላሊጋ ጨዋታ በሜዳው ቤርናባው ሴልታ ቪጎን ያስተናገደው ሪያል ማድሪድ የ2-0 ሽንፈት ገጥሞታል። ሴልታ ቪጎች በዚህ ጨዋታ ላይ ያሳዩት ፐርፎርማንስ እጅግ በጣም የሚደነቅ ነው። ሪያል ማድሪዶች እርግጥ በዚህ ጨዋታ ላይ ከ20 በላይ ሙከራዎችን ማድረግ ቢችሉም ነገር ግን ጎሎችን ለማስቆጠር በቂ አልነበሩም። ጥራታቸውም በቂ ነበረ ለማለት በጣም አስቸጋሪ ነው። ሴልታ ቪጎች ግን በጨዋታ ላይ የነበራቸው ፐርፎርማንስ በጣም ድንቅ ነበረ። ድሉ ማይገባ ማለት በጣም አስቸጋሪ ነው። ሁለቱም ጎሎች ያስቆጠሩላቸው ተጫዋቾችም ሁለቱንም ሶይደርበርግ የተባለ ተጫዋች ነበር ማስቆጠር የቻለው ማለት ነው። በጣም አስደናቂ ጎሎች ነበር ያስመለከተን። ከኳስ ውጭ የነበራቸው ታታሪነት እንዲሁም ደግሞ ከኳስ ጋር የሪያል ማድሪድን ፕሬሲንግ የሚያመልጡበት መንገድ በጣም አስደናቂ ነበር። ቢልድ አፖቻቸው፣ ትራንዚሽኖቻቸው በጣም ጥሩ የሚባሉ ነበሩ ማለት ይቻላል። ለዣቪ አሎንሶ ሪያል ማድሪድ ግን በጣም መጥፎ የሚባል ውጤት ነው ማለት ይቻላል። ላለፉት ጨዋታዎች እየተቸገረ እንደሚገኝ እየተመለከትንም እንገኛለን። አሁን ላይ ሪያል ማድሪድ ከመሪው ባርሴሎና በስፔን ላሊጋው የደረጃ ሰንጠረዥ በ4 ነጥብ ዝቅ ብሎ በ36 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ምናልባት ቪያሪያል ቀሪ ጨዋታውን ማሸነፍ የሚችል ከሆነም የሪያል ማድሪድን ደረጃ ሊረከቡ እንደሚችል እየተመለከትን እንገኛለን። ለማንኛውም ስለዚህ ሪያል ማድሪድ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ።